ከትላንት ወደ የቲም ቪዲዮ ላይ አንድ አመት ሞላን እኮ እኔ ነበሩ ሀብሌ ላድርግ ተጠምጠም ባንገቴ በፍቅር ትኩሳት ይጋል ሰውነቴ አምባሬ ሁንና ትውለቅ ከጄ ላይ ናፍቆስ ሰቃየኝ አይኖችን እንዳይ የግሬ አልቦ ላድርግሽ ይበለኝ ውዴ በሄድኩበት ሁነኝ። ቆይ ግን መቼ ነው አቅፈኝ የምተኛው? ሳገባሽ ነው እንዴ? አቅፈኝ ለመተኛት እስክታገባኝ ድረስ ልጠብቅ ነው? አቅፎ መተኛት ብቻ እኮ ነው፣ ሌላ ምንም አናደርግ። አልበላሽም ምን አመጣው አለቻያ። ቆይ ግን የምንጋባ ይመስላል? አንዳንዴ በመሀላችን ያለውን ክፍተት ሁሉንም ነገር ትተን ብንጋባ ብዬ አስብና መልሼ ደግሞ እንዴት ይሆናል በሚል ሀሳብ ጠፋለሁ። ግን በቃ ሁሌም ከጎኔ መሆንን ብቻ ነው የምፈልገው። እርግጠኛ ነሽ? አዎ። ምን ነው? እኔም ልክ እንደዚሁ ነው የማስበው። ግን ደግሞ ሁሉም ነገር ወግና ባህል አለው። ትክክለኛው ጊዜ አሁን ነው። እኔ ሽማግሌ ልኬ በክብር ለወስድሽ ነው የምፈልገው። ይሄን ደግሞ ለማድረግ አባትሽ ፈቃደኛ መሆን አለባቸው። ቆይ ግን አባዬ ፈቃደኛ ምን ይመስላል? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ፍቅር ግን ከሁሉም ይበልጣል። እርግጥ ነው እያደረግን ያለነው ነገር ግዝትና ሐራም ነው። እኛም ያልታወቀን እየኖርንበት ስላለን ነው። ግን ነገሩ በጣም ከባድ ነው። ታው ምስክር አጀብ ደርድሬ ሽሙንሙን ቃላት ሰድሬ አስሬው ስፍስፍ አንጀቴን ቆልፌው ናፍቆት ማጀቴን ኮምጥጬ ጥርሴን ነክሼ የግዝት ድግስ ደግሼ የሚስጥር ገፍን ባልቅሼ የገሃድ ታቦት ጠቅሼ ፎክሬ አካኪ ዘራፍ ምዬብህ ከደብር በራፍ በአገር ፊት አባት ተጠርቶ ለእርሜ መጽሐፍ ተመቶ አንቅሬህ ባጀብ ተቀብረህ አትምጣ ግዝቴን ሰብረህ። ታው ገድሌን ላለማውጄ በኩራት ልቤን ስወጥር አትፍሰስ በስስ ምናቤ አትንፈስ ባይኖቼ ቅጥር። መሮኛል ጣፋጭ ሹክሹክታ አታዝግም በህመሜ በር ግዳዬን ላሜት አታርገው የዛሬን አርፈ ተቀበር። ለቅድም እርሜ ያልኩህን ለአሁን ናፍቄ ስገኝ መሳቂያ እንዳታረገኝ። ሁሉም ሰው በራሱ ርዕስ የተጻፈ መጽሐፍ አለው። የገጻችንን ብዛት ግን የት ጋር እንደሚያቆም ማናችንም አናውቅም። እና ደግሞ የህይወታችን መጽሐፍ ውስጥ እያንዳንዱ ገጾች ላይ የተጻፈው ነገር ይለያያል። የደስታ፣ የሐዘን፣ የመሳቅ፣ የማልቀስ፣ የማግኘት፣ የማጣት፣ የመውደድ፣ የመጥላት፣ የመውደቅ፣ የመነሳት፣ የጠብ፣ የመታረቅ፣ የመሄድ፣ የመምጣት፣ የፈታ፣ የድብርት፣ የማትረፍ፣ የማክሰር፣ የመውደቅ፣ የስኬት ብቻ ብዙ የህይወት ውጣ ውረዶች በየገጾቹ ውስጥ ተጽፈውበታል። እናም በመኖር ሂደት ውስጥ ድንገት አንዱ ገጽ ሊበላሽብህ አሊያም እንደጠበቀው ሆኖ ላታገኙ ትችላለህ። ነገር ግን ያ ሆነ ብለህ ቶሎ ብለህ ተስፋ መቁረጥ የለብህም። ይልቅ በትዕግስት ለፍና ቀጣዩን ገጽ ለመግለጥ ሞክር። ማን ያውቃል አዲስ የምትገልጠው የህይወት ገጽ የተሻለና አንተ የምትፈልገው አይነት ሆኖ ያለፈን መጥፎ ገጽ ቢያስረሳህስ? አየህ፣ ህይወት ይቀጥላል። ስለዚህ አንድ ገጽ ተበላሸ ብለህ አትቁም። አንተ ገልጠህ ያላያቸው ብዙ መልካም ገጾች ይኖራሉና። ያውልህ እንግዲህ ህመምተኛ ጣጣው በነከረው ብሩሽ ቁስሉን ነው የሚያወጣው። ቢታሰርም እጄ ቢገዘትም ሸራው የደለስኩት ጭረት አንተን ነው የሚሰራው። ያውልህ እንግዲህ ደራሲ ሲከፋው በጨበጣው ብዕር ልቡን ነው የሚተፋው። ሽሽጋ ያቀውም ወትሮም የጥበብ ሰው በቸከቸከው ነው ሚስጥሩን የሚያፈሳው።
ላበጀውት ታሪክ እኔም የተራዬን በውን እንድኖርክ ሰቅየው ሸራዬን ለምንልኝ ካምላክ የፍታውን ጉልበት ምስልህን በጥበብ ነፍስ እንድዘራበት